ሰኔ 11 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፊልድ ማርሻል ብርሃኑ ጁላ ከፋኖ ኤርትራና ህወሓት ጋር የሚደረገው የሰሜኑ ጦርነት አይቀሬ ነው ሲሉ ተናገሩ። ፊልድ ማርሻሉ ለመኮንኖቻቸው በሰሜኑ ጦርነት ጉዳይ በሰጡት ገለጻ ጀነራል ተፈራ ማሞ መቀሌ ገብተው ከኢሳያስ ጀነራሎችና ከደብረጽዮን ጋር ወታደራዊ ስምምነት ፈጽመዋል ሲሉም ተናግረዋል። ፊልድ ማርሻሉ በፋኖ ምክንያት የሱዳን አጋራችን ተሸነፈብን ያሉ ሲሆን ዘመነ ካሴና አልቡርሃን ከባድ ጥምረት በሱዳን በኩል ይዘውብናል ብለዋል። ዝርዝር ጉዳይ ይዘናል እናስደምጣችኋለን። ወዲህ በአማራ ክልል በመከላከያ ጦርና በፋኖ ጦር መካከል የሚደረጉ ውጊያዎች ተባብሰው ሲቀጥሉ ፋኖ በጎንደር ታላቅ ድል አግኝቷል። በበርካታ ቀጠናዎች በተደረጉ ውጊያዎች የመከላከያ ሰራዊቱ ጦር መሪዎችና በርካታ ወታደሮች ሲደመሰሱ በርካታ መሳሪያዎችና ወታደሮችም በፋኖ ጦር ተማርከዋል። ዝርዝር ከጎንደር ይዘናል። እንዲሁ በጎጃምና ወሎ የተደረጉ ከባድ ውጊያዎችንም በዝርዝር እናስደምጣችኋለን። ወዲህ የአማራ ህዝብና የኦርቶዶክስ ክርስቲያኖች ላይ እየደረሰ ያለው መከራ አውሮፓ ህብረት ፓርላማ መቅረቡ ተነግሯል። በቀጣይ የአውሮፓ ህብረት አብይ አህመድ ላይ ማዕቀብ ይጥልበታል ተብሎ ይጠበቃል። በዝርዝር የምናስደምጣችሁ ጉዳያችን ነው። ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች በርካታ ጉዳዮችን ላስደምጣችሁ እዚህ ተገኝቻለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁን በመስጠት እስከ ፍጻሜው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኦርቶዶክሳውያን ጭፍጨፋ በኢትዮጵያ በአውሮፓ ህብረት አዳራሽ ተደመጠ። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት ተመድ የዘር ፍጅት መከላከል ቢሮ ጥሪ አቅርቧል። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ በትንሹም 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትም መቃጠላቸውን አመላክቷል። ማዕከሉ ትላንት በወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ደግሞ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቤታቸው ቀያቸው ይሰደዱ ይፈናቀሉ እንደነበረ ገልጿል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙ ጥቃቶች በቅርቡ የተፈጸመ መሆኑን በማመላከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሏል። የሁኔታው መባባስን ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተ የአውሮፓና የህግ ፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮም አቅርቧል። ማዕከሉ ባያያዘው ሪፖርት ባለፈው የኢትዮጵያ መንግስት ምርጫ በሚያካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በጌዲዮ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹንም ስም በመጥቀስ ገልጿል። መንግስት በርካታ ፕሮፓጋንዳ በሰራበት ባለፈው ምርጫ ዋዜማ ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውን፣ ከብቶቻቸውን ሰርቀው የሰዎቹንም አስከሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራ መገኘቱንም አመላክቷል። ለአውሮፓ ህብረት የቀረበው ሪፖርት ይቀጥልና ባለፈው ግንቦት 22 እና 23 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤል ቤተክርስቲያንን ማቃጠላቸውን እንዲሁም የካራ ኩፍቴን መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውንም ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤተሰቦቻቸውን በእሳት ማቃጠላቸውን፣
ንብረቶቻቸውንም መዝረፋቸውንም ገልጸዋል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያቶች ጥቃት የተፈጸመባቸው ቦታዎችን በዝርዝር በመጥቀስ የተፈጸመው ድርጊቱንም ማስረጃ በማጣቀስ አቅርበዋል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጠውን ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በሮም ደንቦች ዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችን ያስነሳልን ብሏል። ዘገባው የዓለም አቀፉ ሚዲያ ዶቼ ቬሌ ነው። እንግዲህ የአብይ አህመድ ወንጀል በአማራ ህዝብ ላይና በክርስቲያኖች ላይ እየፈጸመ ያለው ወንጀል የአውሮፓ ህብረት እንዲህ አረጋግጦም ይፋ አድርጎታል። በቀጣይ አብይ አህመድ ላይ የሚወሰዱ ማዕቀቦች፣ እርምጃዎች የሚጠበቁ ናቸው። አሁን በቀጥታ ከአማራ ክልል ወደ ደረሱኝ አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። የ204ኛ አስቻለው ደሴ ኮር የ2 ቀን የውጊያ ውሎ እነሆ ዝርዝር መረጃ። በአፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ 204ኛ አስቻለው ደሴ ኮር ጀነራል ፈንታው በላይና ፋሲል ክፍለ ጦር በጥምረት የአብይ አህመድን ወንበር አስጠባቂ ሰራዊት ከብናት አዲስ ዘመን ለሬሽን ቅብብልና ለማፈን በወጣበት እንዲቀር አድርገውታል ሲሉ የአይን እማኞች ገለጹ። የአይን እማኞቹ እንዳሉት ከመጀመሪያውም የግለሰብ ወንበር መጠበቅ እንጂ ሀገር የመጠበቅ አቅም ሞራልም የሌለው መከላከያው ሰራዊት በትላንትናው ዕለት በተለያየ አቅጣጫ ከብናት ዘሃቦረን መስክና ከአዲስ ዘመን አምቦ ሜዳ ከደብረ ታቦር ሐሙሲት ቦረን መስክ ከአለምበር ጎንደር በር አንቦ ሜዳ አንደኛ ኮርና 204ኛ ኮር ጀነራል ፈንታ በላይ ክፍለ ጦርንና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ እንደ ጦጣ ተራራ ላይ ተንጠልጥሎ ውሎ ነበር ሲሉ ይናገራሉ። ነገር ግን በግዙፉ 204ኛ አስቻለው ደሴ ኮር ምክትል አዛዥና ጀነራል ፈንታው በላይ ክፍለ ጦር ዋና አዛዥ በአርበኛ ጌቴ መሳፍንት ዋግነር የሚመራው የጀነራል ፈንታ በላይ የመንፈስ ልጆች አዘናግተው ተጠግተው በመዋል ከቀኑ 8 ሰዓት ጀምሮ በተደረገ እጅ በእጅ ውጊያም ከፍተኛ የሆነ ጀብዱ የፋኖ ኃይሎች ሰርተዋል ሲሉ እማኞች ከቦታው ነግረውናል። በጀብዱም የተገኙ የፋኖ ድሎችን ስንመለከት የብልጽግና ወታደር ሻለቃ መሪው መገናኛው ስናይፐሩ፣ የሻለቃ መሪው አጃቢዎች በርካታ የነፍስ ወከፍ መሳሪያ የዲሽቃ አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው ተተኳሽና ሌሎች ወታደራዊ ቁሳቁሶች እንዲሁም በርካታ ኃይል ደግሞ ሙትና ቁስለኛ መደረጋቸውንም ሰምተናል። በምስሉ ላይ የምትመለከቷቸው ወታደሮችም በፋኖ ኃይሎች ተማርከዋል። ጥቂት የተረፈው የብልጽግና ወታደር ቁስለኛውንም ሬሳውንም ጥሎ ነው የተበተነው። በጨለማም ቢሆን የአካባቢው ማህበረሰብ በማስተባበር እንዲቀበር ፋኖ አድርጓል ሲሉ እማኞች አክለው ጉዳዩን ገልጸዋል። ከመጀመሪያውም መዋጋት መማረክ አዲስ ያልሆነበት አርበኛ ጌቴ መሳፍንት ዛሬም እንደ ትላንቱ የማይዝል ክንዱን ከሌሎች የክፍለ ጦሩ መሪዎችና ከመላው ሰራዊቱ ጋር በመሆን ዛሬም እንደ ትላንቱ ለብልጽግና ወታደር የእግር እሳት መሆኑን አስመስክሯል ሲሉ የፋኖ የመረጃ ምንጮቻችንም ገልጸዋል። አሁን ባለው ሁኔታ የብልጽግና ወታደሮች በምንም ተአምር ፋኖን አይደለም መዋጋት መተንኮስ እንኳን አይችሉም ሲሉም የአይን እማኞቹ ከቦታው ገልጸዋል። ያንዳንዷ የብልጽግና እንቅስቃሴ በ204ኛ አስቻለው ደሴ ኮር የተገደበች ነች ሲሉም አክለዋል። እንደ 204ኛ ኮር አሁን ባለው ሁኔታ ለብልጽግና የምንለቀው ቦታ የለንም፣ እንዳመጣጡ በጥሩ ቋንቋ እንቀበለዋለን፣ እናስተናግደዋለን ሲሉም የፋኖ ኃይሎቹ ገልጸዋል። የአገዛዙ ወታደር አሁን ላይ የ7 እና 8 ዓመት ወንበር የመጠበቅ ሞራል እንጂ አሁን አይደለም ሀገር የመጠበቅ ሞራል ራሱን የመጠበቅ ሞራልም የለውም። በአንድ ጥይት የሚፈርስ የተሰላቸ ኃይል ነው ሲሉም እማኞች ገልጸዋል። የአገዛዙ ወታደር ቁመና ጭራሽ እንኳን ለ204ኛ አስቻለው ደሴ ኮር ለተደራጀው ፋኖ ይቅርና ከቤቱ ቁጭ ብሎ ላለው አባት አርበኛም በቂ አይደለም ሲሉ የአፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ለሚዲያችን አስረድተዋል። እዚሁ ጎንደር ላይ ስንቆይ የአገዛዙ ጥምር ጦር ምክሬ ከተማ ድንቁሳ ላይ በጉና ክፍለ ጦር የአገዛዙ ራስ ምታት በጦር ልማደኞቹም ስቴዲየንስ ብርጌድ ድባቅ መመታቱ ተገለጸ።
አፋብን ሰሜን አማራ በላይ እዝ ሜጀር ጀነራል ውባንታ ባተ ኮርስር ጉና ክፍለ ጦር አሃዶች የሆኑት የአገዛዙ ወታደር ራስ ምታት የወገን መኩሪያ የሆኑት የእስቴዴንሳ ብርጌድ የአገዛዙ ሰራዊት እስቴዴንሳን ለማፈን በሌሊት 6 ሰዓት ከሰማዳ ከወላላ ባህር እንዲሁም ከእስቴ ዋና ከተማ በመካነ ኢየሱስ በመውጣት በአራት አቅጣጫ ከባለመፈጸም የሞከረ ቢሆንም በአናብስቶቹ እስቴዴንሳ ብርጌድ ከባውን በመስበር መልሶ ማጥቃት በማድረግ የብልጽግናን ወታደር አካላዊና ቁሳዊ እንዲሁም ስነልቦናዊ ኪሳራ በማድረስ የፋኖ ኃይሎች ሲያራግፉት መዋላቸውን አስታወቁም። ከማለዳው 12 ሰዓት እስከ ቀኑ 6 ሰዓት በዘለቀው የግንባር አውደ ውጊያ የብልጽግና ኃይል በድሮን በሞርተር ቅንቡላና በድሽቃ በመታገዝ ውጊያ ሲያደርግ ቢውልም የፋኖ ኃይሎች አይቀጡ ቅጣት ቀጥተውት የጀግና ክንዳቸውን በማቅመስ ወደ መጣበት አቅጣጫ በመመለስ እንደለመደው ከቀበሮ ጉድጓዱ እንዲመሽግ አድርገውታል ሲሉ የአማራ ፋኖ የጉና ክፍለ ጦር ህዝብ ግንኙነት ኃላፊ መምህር ያሬድ ገደፈው ለሚዲያችን ገልጸዋል። ወደ ቀጣዩ ዘገባችን አልፋለሁ። ብርሃኑ ጁላ የሰሜኑ ጦርነት እንደማይቀር በይፋ ተናገሩ። የኢትዮጵያን ወታደራዊና ፖለቲካዊ አሰላለፍ ፍጹም ወደ ሌላ ምዕራፍ ያሸጋገረና የማይቀረውን የሰሜኑን ታላቅ ጦርነት ይፋ ያደረገ እጅግ አስደንጋጭ ሚስጥራዊ ሪፖርት አሁን ደርሶናል። ፊልድ ማርሻል ብርሃኑ ጁላ ለከፍተኛ የጦር መኮንኖቻቸው በሰጡት ወሳኝ መግለጫ የኃይል ሚዛኑ ሙሉ በሙሉ መቀየሩንና አገዛዙ ፍጹም ብቻውን መቅረቱን በግልጽ አምነዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከፊት ለፊታቸው ስለሚጠብቃቸው የሰሜን ጦርነት አስመልክቶ ለጦር መኮንኖቻቸው አስቸኳይ ስልታዊ መግለጫ ሰጥተዋል። ፊልድ ማርሻሉ በዚህ ስብሰባ ላይ እንደገለጹት በ2013 ዓ.ም በነበረው የትግራይ ጦርነት ወታደራዊ አሰላለፍ አሁን ላይ ሙሉ በሙሉ ተገላብጧል ብለዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ስብሰባ በጥልቅ ሐዘንና ሐቅን በመቀበል መንፈስ ለጦር መሪዎቻቸው ሲናገሩ ያኔ በ2013 ጦርነት ከኛ ጎን የነበሩ ኤርትራ የፋኖ ኃይሎች እንዲሁም አጠቃላይ የኢትዮጵያ ሕዝብ አሁን ፍጹም ከኛ ተቃራኒ ሆነዋል ብለዋል። አክለውም በአሁኑ ወቅት የብልጽግና መከላከያ ሰራዊት ምንም አይነት የህዝብ ደጀን እንደሌለውና አገዛዙ ብቻውን መቅረቱን በግልጽም አምነዋል። ፊልድ ማርሻል ብርሃኑ ጁላ ጽምዶ እያሉ በተደጋጋሚ በሰየሙት የሰሜኑ ስልታዊ ጥምረት ዙሪያ በርካታ ነጥቦችን ያነሱ ሲሆን እጅግ አስገራሚ የሆነ ሚስጥራዊ መረጃም እሳቸው ይፋ አድርገዋል። እንደ ፊልድ ማርሻሉ ገለጻ ከሆነ የአገዛዙ የደህንነት መዋቅር በጥብቅ እንደሚከታተለው ጀነራል ተፈራ ማሞ በምስጥር መቀሌ ገብተው ተመልሰዋል ሲሉ ጀነራል ብርሃኑ ጁላ ተናግረዋል። ጀነራል ተፈራ ማሞ በመቀሌ ቆይታቸው ከፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ጀነራሎችና ከዶክተር ደብረጽዮን ገብረ ሚካኤል ጋር ፊት ለፊት በመቀመጥ እጅግ ግዙፍ የሆነ ወታደራዊና የጋራ መከላከያ ስምምነት ፈጽመው መመለሳቸውን መረጃው ሙሉ በሙሉ በእጃቸው እንደሚገኝ ፊልድ ማርሻሉ ለመኮንኖቻቸው ይፋ አድርገዋል። ብርሃኑ ጁላ ስለ አየር ኃይል አቅማቸው ሲናገሩም ምናልባት በአየር ላይ የተወሰነ የበላይነት ሊኖረን ይችላል፣ ነገር ግን እነሱም ከኛ በብዙ እጥፍ ያነሱ አይሆኑም። ኤርትራ በአሁኑ ወቅት ከኛ ጋር ሙሉ በሙሉ መመጣጠን የሚችል ዘመናዊ የአየር ኃይል ገንብታለች። ስለሆነም ከፊታችን የሚጠብቀንን እጅግ ከባዱን ጦርነት ለማድረግ ሰራዊቱ ከወዲሁ ዝግጁ መሆን አለበት ሲሉ የወደፊቱን አስፈሪ ድባብ አመላክተዋል። የፋኖን ዲፕሎማሲያዊና ቀጠናዊ ስኬት በተመለከተም የፋኖ መሪው አርበኛ ዘመነ ካሴ በሱዳን በኩል በተደጋጋሚ ሲመላለስ መክረሙንና የሱዳን መሪ ጀነራል አብዱል ፈታህ አልቡርሃን ቀንደኛ ስልታዊ አጋር መሆኑንም ገልጸዋል። ፊልድ ማርሻሉ አክለውም የኛ ስልታዊ አጋር የነበረው መሐመድ ሐምዳን ደጋሎም ሄመቲ በሱዳን የተሸነፈው በቀጥታ በፋኖ ወታደራዊ እገዛ ነው ሲሉም ፋኖ ቀጠናዊ አጋርነቱን በተቀናጀ ስልታዊ በሆነ መልኩ እያሳለጠ መሆኑን ምስክርነታቸውን ሰጠው አልቡርሃንና ዘመነ ካሴ የቀለጠ ፍቅር ውስጥ ናቸው ሲሉም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ይህንን አይቀሬ ጦርነት ለመቋቋም
ከሚከተሏቸው የመጨረሻ ስልቶች መካከልም ሲያብራሩ በቅርብ ቀናት ውስጥ የኦሮሚያ ክልል ልዩ ኃይል ሚሊሻ እንዲሁም በደቡብ ክልል የሚገኙ ልዩ ኃይልና ሚሊሻዎች በከፊል መከላከያ ሰራዊቱን በይፋ እንደሚቀላቀሉ ገልጸዋል። ይህ እርምጃ በየግንባሩ እያለቀ ያለውንና የተዳከመውን የፌዴራል ጦር ለማጠናከር ታስቦ የተወሰደ የመጨረሻ አማራጭ መሆኑንም ተናግረዋል። በዚህ የመኮንኖች ከፍተኛ የገለጻ ስብሰባ ላይ በርካታ ሚስጥራዊ ስስ ጉዳዮች የተነሱ ሲሆን ዝርዝር ሁኔታዎችን በቀጣይ ክፍሎች ይዘን የምንመለስም ይሆናል። በመጨረሻም በትላንትናው ዕለት በወሎ ምድር እንዲሁም ደግሞ በጎጃም አካባቢ የተደረጉ ውጊያዎችን ትላንት ማታ የተሰሩ ዘገባዎችን በጥቂቱ በወፍ በረር አስታውሰን እንመለስ። የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ያን ያህል ኮሚትድ ነው። ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው የምልህ። ካስተካከለችው እሱ ነው የምልህ። መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አናርተው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ
አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ እስከማገኛችሁ ቸር ያሰማን።